4,587,000 ብር በመክፈል ቤቱን መግዛት ይችላል። እኛው ላይቲንግ ሲስተም ተከትሎ እዚህ ጋር የዳይኒንግ ቴብላችን የሚቀመጥበት ቦታ ነው። ከዳይኒንጋችን ኔክስት ደግሞ የምናገኘው ሳሎናችን ይሆናል ማለት ነው። ከፊት ለፊት ሙሉ ለሙሉ ያለቀ የተናጠል ካርታቸው ሬዲ የሆነ ዛሬውኑ መረከብ የሚችሏቸው ቤቶች ናቸው። በዶላር የሚከራዩ ናቸው። እዚህ አካባቢ ያሉ አፓርትመንቶች ሬንታል ቫልዩዋቸው በጣም ከፍተኛ ነው። 50% ብቻ ከፍሎ 50% የባንክ ብድር ተመቻችቶለት እነዚህን ቤቶች መግዛት ይችላል ማለት ነው። የመንግስት ተቋማትን ብትይ፣ የሃይማኖት ተቋማትን ብትይ፣ ትልቅ የንግድ ተቋማት የንግድ እንቅስቃሴ የሚደረግባቸው ተቋማትን ብትይ፣ ትምህርት ቤቶች፣ ሌሎች መሰረተ ልማቶች በጣም በቅርብ ርቀት የሚገኙበት አካባቢ ነው። ስለዚህ እንደዚህ አይነት አካባቢ ለመኖር ሁሉ ነገር የተመቻቸ ነው የሚሆነው። ፋሲሊቲዎችን በቅርብ ርቀት ነው የምታገኛቸው ማለት ነው። ከቦሌም ከሜክሲኮም እስጢፋኖስ ወደ ስቴዲየም መስመርም ያለውን ስናይ፣ ወደ ጀርባችን ወደ ቄራ ስናይ ሴንተር ነው ያለበት ሎኬሽን፣ ፕራይም የሚባል ሎኬሽን ነው ማለት ነው። ጂም ይኖራል፣ ስፓ ይኖራል። አንድ ዘመናዊ የሚባል አፓርትመንት የሚያሟላቸውን ነገሮች በሙሉ ባስት በሆነ መንገድ በጣም ሞደርን በሆነ መንገድ አሟልቶ የምናገኘው አፓርትመንት ነው። ከአካባቢው በ30% እና 40% ቅናሽ ነው የኛ ዋጋ። 5 ቤዝመንት አለን። በቂ የሆነ የፓርኪንግ ስፔሶች አሉን ማለት ነው። የከርሰ ምድር ውሃ ኦልሬዲ ወጥቶለታል። ባካፕ ጀነሬተር፣ የኤሌክትሪካል ሞር እየበዙ ያሉት ኤሌክትሪክ ቬሂክልስ ናቸው። ለነሱ ቻርጂንግ ስቴሽን ይፈልጋል። ስለዚህ ቤዝመንቱ ላይ እያንዳንዱ ሲስተሙ ተዘርግቶለታል። የኤሌክትሪካል ቻርጂንግ ስቴሽንም አለ ማለት ነው። የተጠናቀቀ ቤት ለምትፈልጉ ዛሬውኑ ተረክባችሁ መኖር ከፈለጋችሁ የተናጠል የዲጂታል ካርታ የተዘጋጀለት 50% የባንክ ብድር የተመቻቸለት እንደዚህ አይነት ጥንቅቅ ያለ ቤት የምትፈልጉ ከሆነ ዛሬ ማይ ቾይስ ሪል ስቴት ተገኝተናል። እነዚህ ቤቶች ምን አይነት ናቸው? ዋጋቸው ስንት ነው? ያከፋፈል ሁኔታቸው እንዴት ነው የሚለውን ደግሞ ሰፋ ያለ ቆይታ የምናደርግላችሁ ነው የሚሆነው። ፕሮግራማችንን ሙሉን እንድትከታተሉ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ደግሞ እናኦላለ ወደ ፕሮግራሙ። ሰላም እንደምን አለ? ሰላም ሌና፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና ቆየኸኝ። አመሰግናለሁ። መልካም። እስቲ ዛሬ የት ነው የተገኘ ነው? ከዛ በኋላ ደግሞ ራስን አስተዋውቅ። ፍቃዱ ግርማ ይባላል። እንግዲህ ዛሬ ደግሞ የተገኛችሁት ማይ ቾይስ ሪል ስቴት ነው። እኔ ደግሞ በዚህ በማይ ቾይስ ሪል ስቴት የሽያጭ አስተባባሪ ሆኜ እየሰራሁ እገኛለሁ። የተገኘ ነው እንግዲህ ከጋዜቦ አደባባይ ወደ 300 ሜትር አካባቢ ገባ ብለን ይሆናል ማለት ነው። ምን አይነት ቤቶችን ነው ይዛችሁልን የመጣችሁት? አሁን ላይ የግንባታው ሂደት ውስጥ ደግሞ ምን ይመስላል? በጣም ጥሩ ጥያቄ። እንግዲህ አሁን የምንገኝበት ሳይት ሙሉ ለሙሉ ተገንብቶ ያለቀ ነው። ባለ 2 እና ባለ 3 መኝታ ቤቶችን ይዘን የቀረብ ነው። ምናልባትም ቢልዲንግ እንደ ቢልዲንግ ኦቨርቪው ስናየው ደግሞ 5 ቤዝመንት እና ጂ+20 የሆነ ከፍታ ያለው በጣም ሌክዠሪ አፓርትመንት ነው። ምናልባት አሁን የምንገኝበት ግራውንድ ፍሎር ላይ ነው። እዚህ ጋር ሊፍቶች አሉ። እንግዲህ ቤቶች ደግሞ ምን ይመስላሉ የሚለውን ነገር ላይ ወተን የምናያቸው ይሆናል። እነሱን አሳይሻለሁ። በጣም ደስ ይለኛል። እንሂድ። እንግዲህ አንደኛ ፎቅ ነው የምንገኘው። እንዳየሽው ቤቶቻችን ከአንደኛ ፎቅ ነው የሚጀምሩት ብዬሻለሁ። ከአንደኛ ፎቅ እስከ 20ኛ ፎቅ ሙሉ ለሙሉ ቤቶቻችን ናቸው ማለት ነው፣ አፓርትመንቶቻችን ናቸው። እዚህ ጋር እንግዲህ የጋርቤጅ ሹት ቦታ ነው። ይሄ የጋርቤጅ ሹተራችን ነው፣ የደረቅ ቆሻሻ ማስወገጃ። እዚህ ጋር ሊፍቶቻችን አሉ። ሊፍቶች እንዳየሽው እንግዲህ ኢንስቶል እየተደረጉ እየተገጠሙ ነው፣ ሞስት ጀምረናቸዋል ማለት ነው። ይህ ኮሪደሩ ነው። እዚህ ጋር 2 ቤቶች ነው የሚኖሩ። ከፊት ለፊታችን አንድ ቤት አለ፣ ይሄኛው ሌላኛው ቤት ይሆናል። ከዚህ ከጀርባ ደግሞ እንግዲህ 2 ቤቶች ይኖሩናል ማለት ነው። ስለዚህ አጠቃላይ አንድ ወለል ላይ 5 ቤቶች አሉን ማለት ነው። እያንዳንዱ ቤቶች ደግሞ የማሳይሽ ይሆናል። እስኪ እዚህኛውን ጀምር። እሺ፣ ደስ ይለኛል። እንግዲህ ይሄኛው አንደኛው ቤታችን ነው። 180 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት ነው። ይህ ባለ 3 መኝታ ቤት እንግዲህ ከዚህ ከበሩ ስንጀምር እንደምታዩ በሩን በጣም ሃይ ኳሊቲ የሆነ በር ነው። ዋተር ፕሩፍ ነው፣ ሳውንድ ፕሩፍም ነው። ላይክ በዘጋነው ቁጥር ድምፅ አያስገባም። ፕላስ ኪንግ ስቲል የሚባለው ቆንጆ በር ነው፣ የብረትነት ያለው በር ነው ማለት ነው። ስለዚህ ጥሩ ሴኪውርድ የሆነ በር ነው ከዚህ ከገጠምነው ማቴሪያል ጀምሮ ስናይ ማለት ነው። ከዛ ውጭ እንግዲህ ወደዚህ ስናልፍ ደግሞ የምናገኘው ሳሎናችን፣ እዚህ ጋር ኦፕን ኪችናችን አለ፣ የሞደርን ኪችን የምንለው በዚህ መልኩ ኢንስቶል ተደርጓል። ማቴሪያሎቹ እንደምታያቸው በጣም ሃይ ኳሊቲ የሆኑ ማቴሪያሎች ናቸው እነዚህም ቢሆን። ስለዚህ በዚህ መልኩ በቆንጆ ማቴሪያል የተገጠመ ኦፕን ኪችን አለን ማለት ነው። ፕላስ ደግሞ የሜካኒካል ቬንቲሌሽን ሲስተም የሳኪንግ ሲስተም ተዘርግቶለታል። ስለዚህ ሙሉ ህንፃው ላይ ሲስተም አለ ማለት ነው፣ የሳኪንግ ሲስተም። ስለዚህ ሜካኒካል ቬንቲሌሽን የተዘረጋለት ነው ማለት ነው። ከዛ ውጭ እንደምታየው እያንዳንዱ ስፔስ ቆንጆ ተደርጎ የተቀመጠና በጣም ክፍት የሆነ ላይን የሚማርክ አይነት ነገር ነው ያለው። ኪችናችን እንዳለፍን ደግሞ እዚህ ጋር ዳይኒንጋችን ነው የምናገኘው። ምናልባት እችኛዋ ላይቲንግ ሲስተም ተከትሎ እዚህ ጋር የዳይኒንግ ቴብላችን የሚቀመጥበት ቦታ ነው። ከዳይኒንጋችን ኔክስት ደግሞ የምናገኘው ሳሎናችን ይሆናል ማለት ነው። ከፊት ለፊት እንደምታየው በጣም ሰፊ ሳሎን ነው። እንደፈለጉ ፈርኒሽ ማድረግ ቢፈልጉ እንደፈለጉ ፈርኒሽ መሆን የሚችል ሰፊ ሬንጅ ያለው ሳሎን ነው ማለት ነው። ስለዚህ እንደምታየው በዚህ ልክ
እዚህ ጋር የቲቪ ስታንድ ያለበት ነው። ቲቪ ምናምን ስናስቀምጥ እዛ ጋር ሶፋችን የሚደረደርበት ነው። ፕላስ ደግሞ እንግዲህ ሴራሚኩን እያየሽው ከሆነ በጣም ሃይ ኳሊቲ የሆነ ኢምፖርትድ ሴራሚክ ነው፣ ፖርስሊን የሚባለው ማለት ነው። እሱን የጠቀምነው ኦፕን ኪችናችን፣ ዳይኒንጋችን፣ ሳሎናችን ከዚህ ጋር አየን። ከዚህ ኔክስት ደግሞ ስናልፍ የምናገኘው ሻተር ዶር ነው። እንደምታየው እዚህ ሻተር ዶር በረንዳ አለ፣ ሰፊ የሆነ በረንዳ። ንፋስ መውሰድ የምንፈልግ፣ አየር መቀበል የምንፈልግ፣ የውጭውን እይታ በበቂ ሁኔታ ማየት የሚያስችለን ሰፋ ያለ በረንዳ አለን ማለት ነው። ስለዚህ ሳሎናችን ላይ እነዚህን ሁሉ ነገሮች እናገኛለን ማለት ነው። እንግዲህ ይህንን ካየን ሌሎች ክፍሎች ውስጥ ምን ይመስላሉ የሚለውን ደግሞ ላሳይሽ። ደስ ይለኛል። እንግዲህ ወደዚህ ስንመጣ ደግሞ የምናገኘው ማስተር ቤድሩማችን ነው። ማስተር ቤድሩማችን ይህንን ይመስላል። በጣም ሰፊ ሳይዝ ነው ያለው። ምናልባት የውስጥ በሮችንም ካየሽ ደግሞ ቅድም ሜንጌቱን እየነገርኩሽ ነበር። የውስጥ በሮቹን በጣም ጥሩ ማቴሪያሎች ናቸው። ሃይ ኳሊቲ የሆኑ ማቴሪያል፣ ኢምፖርትድ የሆኑ ማቴሪያሎችን የተጠቀም ነው። ስለዚህ በዚህ ሌቭል ጥንቅቅ ብሎ ያለቀ ነው። እንደምታየው ሰፊ ስፔስ ነው። መኝታ ክፍላችን እንደፈለግን ማስቀመጥ የምንችልበት እዚህ ጋር እንደዚህ አስቀምጠን በረንዳ እዛ ፊት ለፊታችን ላይ ያለ እዚህ ጋር ካፖርዳችን ተገጥሟል። እንደምታየው ይሄኛው ቆንጆ የሆነ ማቴሪያል ነው። ስለዚህ በዚህ ሌቭል ኢንስቶል ተደርጓል። የፊኒሽንግ ስራችን እንደዚህ ነው የሚሆነው ማለት ነው። ከሱ ስናልፍ እንግዲህ ቀጣይ የምናገኘው ባዝሩማችን ነው። ማስተር ባዙ ደግሞ ይህን ይመስላል። በጣም ሰፊ ነው። በቂ የሆነ የተፈጥሮ ቬንቲሌሽን ያገኛል። በዚህ ልክ የቀሩት ማቴሪያሎች ደግሞ ኢንስቶል እያደረግን ያለን የሚገጠሙ ይሆናል ማለት ነው። ይህንኛው እንግዲህ ማስተር ቤድሩማችን ማስተር ባዙን አየን። ቀጣይ ሌሎች መኝታ ቤቶችን ደግሞ ላሳይሽ። ባለ 3 መኝታ ነው እያልኩ ነበር። አዎ ልክ ነህ። 2 ይቀረናል። በቀጣይ የምንመለከተው ደግሞ እንግዲህ ሌሎች ክፍሎች ነው ብዬሻለሁ። እዚህ ጋር የተቀሩትን 2 መኝታ ቤቶችና የሰራተኛ ክፍል እዚህ ጋር ፊት ለፊት አሁን እዚህ ጋር የምናገኘው የሰራተኛ ክፍል ወይንም ስቶር የሚሆን ቦታ ነው። እዚህ ጋር ደግሞ ኮመን ባዝሩም አለ። የጋራም እንግዳ ምናምን ቢመጣ በቅርብ ርቀት አክሰስ የሚያደርገው ኮመን ባዝሩማችን እዚህ ጋር እናገኛለን። እዚህ ጋር ስንመጣ የላውንደሪ ስፔስ አለች። ስለዚህ የላውንደሪ ስፔስ እዚህ ጋር ይኖረዋል። እዚህኛው ላይ አንደኛው መኝታ ቤት አለ። እዚህ ጋር አንደኛው መኝታ ቤት አለ። አጠቃላይ 3 መኝታ ቤቶች ማለት ነው። ስለዚህ እዚህ ጋር ሁለተኛውን መኝታ ቤት እናገኛለን ማለት ነው። ሁለተኛው መኝታ ቤት እንደምታየው በጣም ሰፊ ሳይዝ ያለው በበቂ ሁኔታ መኝታ ማስቀመጥ የሚችል ነው። ፕላስ ደግሞ እንደምታየው ካፖርት ተገጥሞለታል። ስለዚህ በዚህ ሌቭል ነው። ፕላስ በረንዳ አለው። አሁን ቤቶቻችን ካይሻቸው ሳሎኑ ላይ በረንዳ አለ፣ ማስተር ቤድሩሙ ላይ በረንዳ አለ፣ ሁለተኛው መኝታ ቤት ላይ በረንዳ አለና በረንዳዎች አሏቸው ማለት ነው። ሰው አየር መቀበል ቢፈልግ መናፈስ ቢፈልግ እንዲሁም ደግሞ በቂ ብርሃንም እንዲገባ በደንብ ነው የሚያገዘው። ኦፍ ኮርስ በጣም ታስቦበት ቆንጆ ዲዛይን የተሰራ ነው ማለት ነው። ቀጣይ ደግሞ ሶስተኛው መኝታ ቤት ላሳይሽ። እንግዲህ ሶስተኛው መኝታ ቤት ደግሞ ይህንን ይመስላል። ይህም ደግሞ ሰፊ ሳይዝ ያለው ቆንጆ አቀማመጥ ያለው ስኬር ታይፕ ናቸው። አሁን ሁሉንም ካየሽ ስኬር ናቸው። ስኬር ሲሆን ደግሞ እንደፈለግሽ ለማስቀመጥ ቦታውን ለመጠቀም ያስችላል ማለት ነው። እሱን ይመስላል። ቅድም በሮችንም እንዳየሽ የውስጥ በር ሁሉም ተመሳሳይ ማቴሪያሎች ናቸው። ተመሳሳይ አይነት በሮችን የተገጠመ ፕላስ ሁሉ መኝታ ቤቶች ላይ ቁም ሳጥን ተገጥሟል። አሁን እዚህ ጋር አይተሽ ከሆነ ሌሎችም ላይ እያየሽ እንደነበረው እዚህ ጋርም ደግሞ ቁም ሳጥኑ አለ ማለት ነው። ሙሉ ለሙሉ በዚህ ደረጃ ጥንቅቅ አድርገን የሰራ ነው ማለት ነው። በጣም ደስ ይላል። እንግዲህ እንደተመለከትኩት ከሆነ የባከነ ቦታ የለም። ሁሉንም በአግባቡ እንደተጠቀማችሁት አይቻለው። በቂ የሆነ ሰፊ የሆኑ ክፍሎችን አይቻለው። አጨራረሳቸውን በጣም ነው የሚያምረው። ያው ገዝተው መግባት ወዲያው መኖር ለሚፈልጉም ሰዎች አብዛኛውን ነገር አልቋል። እውነት ነው፣ ምንም ጥያቄ የለውም። እንግዲህ ቤቶቻችን ይህን ይመስላሉ። ይህ እንግዲህ በፉል ፊኒሽድ አማራጭ ብለን ለሽያጭ ያቀረብናቸው ቤቶች አይነት ነው። ከዚህ በተለየ ደግሞ እንግዲህ ሴም ፊኒሽድም አለን። እነዚህ ቤቶች እንግዲህ በዚህ ደረጃ ጥሩ አድርገን ነው የገነባ ነው። በቂ የሆነ የተፈጥሮ ብርሃን እንዲያገኙ ተደርጎ የታስቦ የተሰራ ቅድም እንዳሳየዎች ደግሞ ሁሉም ክፍሎች የራሳቸው በረንዳ ኑሯቸው፣ መኝታ ቤቶቹ ቁም ሳጥኖቻቸው ተገጥመውላቸው ወይም ኑሯቸው ሰፋፊ ስፔስ ያላቸው ናቸው። ሳሎኑን ጨምሮ ማለት ነው። ሳሎኑንም እንዳየሽው እነዚህም ቤቶች እንግዲህ በሁለቱም ኦፕሽን ነው ለሽያጭ ያቀረብ ነው። በሴሚ ፊኒሽድም በፉል ፊኒሽድም ማለት ነው። ስለዚህ ፉል ፊኒሽድ የምንለው ስታንዳርድ ይህንን ይመስላል ማለት ነው። የቀሩት የባኞ ቤት እቃዎች ምናምን ናቸው። ከዛ ውጭ ያሉት ነገር የውስጥ በሩ ኤቭሪቲንግ አልቋል። ስለዚህ እነዛ ደግሞ በአጭር ጊዜ ተሰርተው የሚጠናቀቁ ነው የሚሆኑት ማለት ነው። መልካም እንግዲህ ቤቶቹን አይተናቸዋል። ከዚህ በተጨማሪ ደግሞ ይህንን ቤት የገነባው ማን ነው? ምን አይነት ስራዎችን ሰርቷል? ከዛም በተጨማሪ ደግሞ ቤቶቹ ዋጋቸው ስንት ነው? ስላከፋፈል ሁኔታቸው፣ ሌሎች ተጨማሪም ነገሮች ብትነግረን። በጣም ጥሩ። እንግዲህ ይህንን ቁጭ ብለን ቢሮ በደንብ በሰፊው ብናየው የተሻለ ይሆናል ብዬ አስባለሁ። ደስ ይለኛል። እሺ አመሰግናለሁ። ቤቶቻችን እንዴት አይሻቸው? ቤቶቻችሁ እንግዲህ አሁን በነበረን ቆይታ በጣም ቆንጆዎች ናቸው። ልክ እንደተባለው ያሉትን ነገሮች በደንብ አይቻለው። በጣም የሚያማምሩ ቤቶችን ነበር ያስጎበኘኸኝ። ከዛ በኋላ ግን
እነዚህን የሚያማምሩ ቤቶች የገነባው ድርጅት ማን ነው? እስከዛሬ ድረስ ምን አይነት ስራዎችን ሰርታችኋል የሚለውን ደግሞ ብናነሳስ። በጣም ጥሩ ጥያቄ። እንግዲህ ያው እኔም ቤቶችን ቀድሜ ያሳየሁሽ ምንድነው ገንብተን አጠናቀን ወደ ሽያጭ ያቀረብናቸውና ማን ነው የሚለውን ምላሽም ለመስጠት ከዛ ብንደረደር ብዬ ስላሰብኩ ነው። ድርጅታችን እንግዲህ ማይ ቾይስ ሪል ስቴት ይባላል። ቅድም በተወሰነ መልኩ ሜንሽን እያደረኩልሽ ነበር። ማይ ቾይስ ሪል ስቴት አሁን በሪል ስቴት ዘርፉ በስፋት መጥቶ ኢንቮልቭ እያደረገ ያለ ካምፓኒ ነው። ከዛ በፊት ግን የተለያዩ እህት ኩባንያዎች ያሉት መነሻውን ስናይ ርስ ትሬዲንግ የሚባል ኢምፖርቲንግ ላይ የሚሰራ ላይክ ትልልቅ የኮንስትራክሽን ማሽነሪዎችን በማስመጣትና በማከፋፈል በማከራየት እዛ ዘርፍ ላይ የቆየ በጣም ደግሞ በስፋት የሚታወቀው ቾይስ ውሃ ምናልባት ካወቅሽው ቾይስ ውሃ እህት ኩባንያው ነው። ስለዚህ በሪል ስቴት ዘርፍ ደግሞ እንግዲህ የመጀመሪያውን ፕሮጀክትን እየገነባ ያለው ማይ ቾይስ ሪል ስቴት በመባል እዚህ ሎኬሽን ላይ ይህንን የመሰለ ቆንጆ ፕሮዳክትን ይዞልን ቀርቧል ማለት ነው። መልካም እንግዲህ ሀገራችን ላይ የተለያዩ አይነት ሪል ስቴቶች እየመጡ ነው ያሉት። በጣም ብዙ ሪል ስቴቶችም አሉ። ማይ ቾይስ ሪል ስቴትን ምንድነው ለየት የሚያደርገው ከሌሎቹ? ከዛም በተጨማሪ ደግሞ እንደ ሪል ስቴት አሁን ላይ ምን አዲስ ነገር ነው ይዛችሁ የመጣችሁት? በጣም ጥሩ ጥያቄ። እንግዲህ እውነት ነው ከተማችን ውስጥ በጣም የተለያዩ ሪል ስቴቶች አሉ። በስፋት አብዛኛው ባለሀብት በሚል ደረጃ ወደ ሪል ስቴት ኢንዱስትሪው ኢንቮልቭ እያደረጉ እየገቡ ያለበት ሁኔታ ነው ያለው። እኛም ደግሞ እንግዲህ ከነዛ መካከል አንደኞቹ ነን ማለት ነው። እንደ ማይ ቾይስ እንግዲህ ምን ይዛችሁ መጥታችኋል የሚለውን ስንገልጽ ይዘን የቀረብነው ነገር ምንድነው? ብዙ ጊዜ አዳዲስ ወደ ሪል ስቴት ኢንቮልቭ የሚያደርግ ካምፓኒ ሲገባ ይዞልን የሚቀርበው አዲስ ፕሮጀክት ገና አንደር ኮንስትራክሽን ላይ ያለ ምናልባት በ2 እና በ3 ዓመት ተገንብቶ የሚጠናቀቅ ነው አይደለ? እኛ ላይ ስትመጭ ግን ያለው አንድ የተለየ ያደርገናል ብለን የምናስበው ነገር ምንድነው? ሙሉ ለሙሉ ያለቀ የተናጠል ካርታቸው ሬዲ የሆነ ምናልባት በሴሚ ፊኒሽ ከሆነ ዛሬውኑ መረከብ የሚችሉት በፉል ፊኒሽ ከሆነ ደግሞ ከ3 እስከ 6 ወራት ባሉ ጊዜ ውስጥ መረከብ የሚችሏቸው ቤቶች ናቸው እንዳይሻቸው ማለት ነው። ስለዚህ እነዚህን ነው ይዘናቸው የቀረብ ነው። ይህ ደግሞ አንዱ ትልቁ መለያ ነው። በዚህ ሰዓት እንደ አዲስ ጀማሪ ሪል ስቴት ያለቀ ፕሮዳክትን ይዞ መቅረብ ራሱን የቻለ አንድ አቅምንም ታማኝነትንም ስራንም የሚያስመሰክር ነገር ነውና እኛም እንግዲህ ወደዚህ ኢንዱስትሪ ራሳችን ስናስተዋውቅ ሙሉ ለሙሉ ጥንቅቅ አድርገን የጨረስነውን አፓርትመንት ወደ ገበያ ይዞ በመቅረብ ነው ማለት ነው። በጣም ጥሩ። እንግዲህ ተጠናቀው ያለቁ ቤቶችን ስንመለከት በዋነኝነት ገዢውም የሚያሳስበው የጥራት ደረጃው ነውና ይህንን ቤት ገንብታችሁ ስትጨርሱ ምን አይነት ማቴሪያሎችን ተጠቅማችሁን የገነባችሁት? የጥራት ደረጃውንስ እንዴት ታዩታላችሁ? በጣም መሰረታዊ የሆነ ጥያቄ ነው የጠየቅሽኝ። ላይክ ብዙ ጊዜ ኮንስትራክሽን ሲታሰብ ያው ጥራቱ ምርጫ የማንሰጠው ነገር ነው። በጣም ትኩረት የሚሰጠው ነገር ነው። ቤት ነው የምንገዛው። ቤት የምንገዛው ሲሆን ደግሞ ረዥም ጊዜ ግልጋሎት እንዲኖረው ታስቦ ነው እና ያን ግልጋሎት ደግሞ የሚያገኘው ከጥራቱ ነው። ምናልባት የኛን ቢልዲንግ እንኳን ስንመለከት ከኮንስትራክሽን አንጻር ወደ ታች 5 ቤዝመንቶች ተቆፍሮ ወደ ላይ +20 ድረስ የተገነባ ነው። ብዙ ጊዜ በኮንስትራክሽን ዘርፍ ስናየው በጣም ሃይ ኮስት የሚያስወጣው ትልቅ ገንዘብ የሚያስወጣቸው ከመሬት በታች ያለው ስራ ነው፣ ቤዝመንት የምንለው ስራ ማለት ነው። ስለዚህ ወደ ታች 5 ቤዝመንት ድረስ ተቆፍሮ በጥሩ ፋውንዴሽን በጥሩ ቤዝ ኮንስትራክሽኑ ተገንብቷል ብለን ስናስብ ኮንስትራክሽኑ ላይ ያለውን ጥራት ወይንም ደግሞ ኮንስትራክሽን ላይ የሚነሳውን ጥያቄዎች ሙሉ ይመልስልናል። ለምን ቢባል ሲሰራ በዛ ደረጃ ቤዝ ተሰርቶለት በዛ ደረጃ ፋውንዴሽን ተሰርቶለት ከተሰራ ሌሎች ጥያቄዎች በዚሁ የሚመለሱ ስለሚሆን ማለት ነውና ከኮንስትራክሽን ጥራት አንጻር የመጀመሪያ እንደመሆኑ መጠን ራስንም ከማስተዋወቅ አንጻር ማለት ነው የተሻለ ነገር ነው ይዘሽ መቅረብ ያለብሽ። ወደፊት ለምትቀጥያቸው ጉዞዎች ወደፊት ለምትሄጅባቸው መንገዶች ጥሩ ማሳያ ይሆንሻል፣ ጥሩ አመኔታን ይፈጥርልሻል፣ ጥሩ ተቀባይነት ይኖርሻል። ስለዚህ ከዛ አንጻር በጣም በጥሩ ኳሊቲ ራስን ለማስተዋወቅ የተደረገ የኮንስትራክሽን ሂደት ውስጥ ነው ያለፈው ማለት ነው ይሄ ኮንስትራክሽን። ስለዚህ በጣም ሃይ ኳሊቲ ነው። መተው ሲያዩት የሚወዱትና ልክ አንቺም እንዳየሽው ሁሉ የሚመሰክሩለት አይነት ፕሮጀክት ነው። መልካም እንግዲህ ቤት በሁለት መንገድ ነው የሚገዛው። የመጀመሪያው ቤቱን ከገዛን በኋላ ራሳችን ልንኖርበት ነው። ሌላኛው ደግሞ ቤቱን ከገዛን በኋላ ለማከራየት ከዛም በኋላ ደግሞ አትርፈን ለመሸጥ እንደዚህ አይነት አስተሳሰብ ያላቸው ብዙ ገዢዎች አሉና የእናንተ ቤት ሰዎች ሲገዙ በየትኛው በኩል ተርፋማ ይሆናሉ? ዋው በጣም የሚገርም ጥያቄ ነው። እውነት ነው። አፓርትመንት ላይ ኢንቨስት ሲደረግ ሁለት ኦፕሽን ነው አንቺ እንዳልሽው፣ ወይ ለመኖር ነው ወይ ደግሞ ለኢንቨስትመንት ነው፣ ላይክ ሬንት አድርጎ ለመጠቀም ነው። የኛን አፓርትመንት ስታይ ግን ለሁለቱም ምናልባት በፐርሰንት ደረጃ ብትሰጪው ሙሉ ፐርሰንት ድርሻ የሚሰጠው አይነት አፓርትመንት ነው። ለምሳሌ ለመኖሪያ ብለን እናስብ። ለመኖሪያ ብለን ስናስብ የሚገኝበትን ሎኬሽን ስናይ መሀል ከተማ ውስጥ ነው የሚገኘው። ከጋዜቦ አደባባይ 200 እና 300 ሜትር ገባ ብለን መስቀል ፍላወር ጋር ነው የምንገኘው አይደለ? እዚህ ሎኬሽን ላይ ልኖርበት ብትይ ከሚገኝበት ሎኬሽን አንጻር ሳይታችን የሚገኘው ቅድም ያልኩሽ ነበር ከጋዜቦ አደባባይ ወደ አፍሪካ ህብረት የሚወስደው መንገድ የአፍሪካ ቬኑ የሚባለው ማለት ነው። ከሱ ኦልሞስት ወደ 300 ሜትር 400 ሜትር ከአደባባዩ ገባ ብለን ነው አይደል ያገኘነው። ያ ማለት በጣም የከተማችን ሴንተር የሆነ አካባቢ ነው። ይሄ አካባቢ ብዙ ሰውም እየኖረበትና ሲኖርበትም የቆየ አካባቢ ነው ይታወቃል። መስቀል ፍላወርና አካባቢው ጋዜቦ ሙሉ ሰራውንዲንጉ ስታይ የመንግስት ተቋማትን ብትይ የሃይማኖት ተቋማትን ብትይ ትልቅ የንግድ ተቋማት የንግድ እንቅስቃሴ የሚደረግባቸው ተቋማትን ብታይ ትምህርት ቤቶች
ቦታዎች፣ ሌሎች መሰረተ ልማቶች በጣም በቅርብ ርቀት የሚገኙበት አካባቢ ነው። ስለዚህ እንደዚህ አይነት አካባቢ ለመኖር ሁሉ ነገር የተመቻቸ ነው የሚሆነው። ላይክ ፋሲሊቲዎችን በቅርብ ርቀት ነው የምታገኛቸው ማለት ነው። ሎኬሽኑን እንኳን ስናየው ራሱ ላይክ ለሁሉም ሴንተር ነው የሚሆነው። ከቦሌም ከሜክሲኮም ወደዚህ ወደ እስጢፋኖስ ወደ ስቴዲየም መስመርም ያለውን ስናይ ወደ ጀርባችን ወደ ቄራ መስመር ያለውን ስናይ ሴንተር ነው ያለበት ሎኬሽን። ስለዚህ ሴንተር ነው ስንል ለመኖር ተብሎ ሲታሰብ ደግሞ እንደዚህ አይነት አካባቢ ፕራይም የሚባል ሎኬሽን ነው ማለት ነው ለመኖር። ለኢንቨስትመንት ብለን ስናስብ ግን ቢዮንድ ዛት ነው ላይክ ከዛም ያልፋል። ምክንያቱም አካባቢውም የተለመደው በጣም ለግዠሪ የሆኑ አፓርትመንቶች፣ ለግዠሪ የሆኑ ሆቴሎች ያሉበትና ምናልባት ሬንታል ቫሊዋቸውን ካየን አብዛኛው የሚያደምጠን ሰው እንዲያውም ይገነዘበዋል ብዬ አስባለሁ። እና በዶላር የሚከራዩ ናቸው እዚህ አካባቢ ያሉ አፓርትመንቶች። ሬንታል ቫሊዋቸው በጣም ከፍተኛ ነው። ሆቴሎች በቅርብ ርቀት በጣም ብዙ ሆቴሎች ነው ያሉት። እነሱም በተመሳሳይ በዶላር ነው የሚያከራዩ ሩሞቻቸው እና ከዛ አንጻር ለኢንቨስትመንት በጣም ትልቅ ቦታ የሚሰጠው ነው። ምናልባትም አጠገባችን ያሉትን እንኳን ምናልባት ከኛ ሳይት አጠገብ ሬዶር የሚባል አለ ከ$2500 እና ከዛ በላይ ነው ሬንታል ቫልዩ ያለው። ለኢንቨስትመንትን ብለን ስናስብ እንኳን በጣም ትልቅ ቫልዩ ያለው አካባቢው ለዛ ነገር ምቹ የሆነ ዲፕሎማቶች የሚያዘወትሩት የሚወዱት አካባቢ ነው። ስለዚህ ኢንቨስት ብናደርግና እናከራየው ብለን ብናስብ እንኳን ጥሩ ቫልዩ የምናገኝበት ጥሩ ሪተርን ኦፍ ኢንቨስትመንት የሚኖረው ነው ማለት ነው። እነዚህ ቤቶች እንግዲህ ሰዎች ለመኖር ያሳስቧቸው በዋናነት እነዚህ አሚኒቲዎች ያሳስቧቸዋል። ይሄንን የመሰለ ከገነባችሁ በኋላ ምንድነው ውስጥ ያለው አሚኒቲ ሰዎች ለመኖር እንግዲህ ብዙ ነገር ያስፈልጋቸዋልና እስቲ አንድ በአንድ ስላለው አሚኒቲ አብራራልኝ። በጣም አሪፍ። እውነት ነው። ቤት ስንገዛ ቅድሚያ የምናስበው ቤት መግዛቱ ሊሆን ይችላል። ልክ ነሽ። ከዛ በኋላ ግን ተጠቃሚ የምንሆንባቸው አሚኒቲዎቹ ናቸው። ስለዚህ እነሱን በዝርዝር ስናይ ምናልባት መጀመሪያ ላይ እንደ ኢሹ በጣም እየተነሳ ያለው ነገር የፓርኪንግ ኢሹ ነው። እኛ ቅድም ትንሽ የኮንስትራክሽን ሂደቱ ስገልጽ 5 ቤዝመንት ነው እያልኩሽ ነበር። እነዚህ 5 ቤዝመንቶች ለፓርኪንግ አገልግሎት የሚሰጡ ናቸው። ስለዚህ 5 ቤዝመንት አለን። በቂ የሆነ የፓርኪንግ አገልግሎት ይኖረዋል። በቂ የሆነ የፓርኪንግ ስፔሶች አሉን ማለት ነው። ከዛ በተጨማሪ እንግዲህ የከርሰ ምድር ውሃ የወጣለት ነው። ኦልሬዲ ወጥቶለታል፣ እየተጠቀምንበት ነው። ስለዚህ ፋንክሽናል ነው ማለት ነው። ውሃ የሚለው ነገር አያሳስበንም። ባካፕ ጀነሬተር፣ የኤሌክትሪካል አሁን ሞር እየበዙ ያሉት ኤሌክትሪክ ቬሂክልስ ናቸው። ለነሱ ቻርጂንግ ስቴሽን ይፈልጋል። ስለዚህ ቤዝመንቱ ላይ እያንዳንዱ ሲስተሙ ተዘርግቶለታል። የኤሌክትሪካል ቻርጂንግ ስቴሽንም አለ ማለት ነው። ሊፍቶቹ አክቲቭሊ አሁን እየተገጠሙ ነው ያሉት፣ እያየናቸው ነበር ቅድም። አክቲቭሊ አሁን ከሳምንታት በኋላ ስራ የሚጀምሩ ናቸው። ስለዚህ የሊፍት አክሰሱም በቂ ነው ማለት ነው። ከዛ ስናልፍ ደግሞ እንግዲህ ላይክ ቢልዲንጉ ደግሞ እንደ ቢልዲንግ ሙሉ ለሙሉ የመኖሪያ አፓርትመንት ነው። ላይክ ከግራውንድ ጀምሮ ያሉት ነገሮች ለመኖሪያ ፐርፐዝ የተደረጉ ናቸው። ለሴ ግራውንድ ፍሎር ስናይ ሪሴፕሽን ኤሪያ ነው የሚሆነው። ወደ አፓርትመንቱ የሚወጡ ሰዎች እዛ ጋር ሪሴፕሽን ኤሪያቸው ይኖራል። ሱፐር ማርኬት ይኖራል በአንድ ሳይድ ደግሞ ካፌና ላውንደሪ ሩሞች ነው የሚኖሩት። ከዛ በኋላ ግን ከአንደኛ ፎቅ ጀምሮ እስከ 20ኛ ፎቅ ናቸው አፓርትመንቶች። ቅድም እያልኩሽ ነበር 21ኛው ቴራስ ነው። ስለዚህ ሙሉ ለሙሉ መኖሪያዎች ናቸው። ፕላስ ቴራሳችን ደግሞ ሰፊ የሆነ ቴራስ ነው የሚሆነው። ሙሉ ህንፃው ያረፈበትን ኤሪያ ወደ 742 ካሬ የሚሆነውን ቴራስ ነው። እዛ ቴራስ ላይ ደግሞ ጂም ይኖራል፣ ስፓ ይኖራል። ቴራሱ ደግሞ ሰፊ የሆነ ለአዳራሽ ነገር ሀዘንም ደስታም ሲያጋጥመን የምናከብርበት ለዛ ፐርፐዝ የሚያገለግል ነው የሚሆነው። ስለዚህ አንድ ዘመናዊ የሚባል አፓርትመንት የሚያሟላቸውን ነገሮች በሙሉ ቫስት በሆነ መንገድ በጣም ሞደርን በሆነ መንገድ አሟልቶ የምናገኘው አፓርትመንት ነው ማለት ነው። መልካም። እነዚህም ቤቶች በምን አይነት ካሬ አማራጭ ነው ይዛችሁት የመጣችሁት? ዋጋቸውስ ደግሞ ስንት ነው? የካሬ አማራጮችን ስናይ ባለ 2 እና ባለ 3 መኝታ ቤት አማራጮች ናቸው። ቅድም ቤቶችንም እንዳየናቸው ማለት ነው። ባለ 2 መኝታውን በ139 ካሬ ሜትር ስፋት፣ ባለ 3 መኝታውን ደግሞ 166 ካሬ፣ 170 ካሬ፣ 180 ካሬ እና 190 ካሬ ስፋት ያላቸው አማራጮችን ይዘን የቀረብ ነው ማለት ነው። በፍሎር 5 ቤቶች ናቸው ቅድም እንዳየሻቸው። በጣም ሰፊ ነው ስፔስ፣ ሰፊ ኮሪደር ነው ያላቸው። እነዚህን 5 የካሬ አማራጮች 5 ቤቶች ነው ፐር ፍሎር ያቀረብ ነው እና እነዚህን ደግሞ እንግዲህ ስናቀርብ እንደ መጀመሪያ በማስታወቂያ ዋጋ አሁን ለዚህ ሳይት ይህ ዋጋ ሚኒመም የሚባለው ፕራይሱ ነው ማለት ነው። እዚሁ አካባቢውን ብናይ ዋጋውን ሜንሽን ከማድረጌ በፊት ከአካባቢው ምናልባት በ30% እና 40% ቅናሽ ነው የኛ ዋጋ። አሁን የመሸጫ ዋጋ ብለን ያቀረብ ነው ከአካባቢው ዋጋ አንጻር ስናየው በዛ ደረጃ የቀነሰ ነው። ዋጋቸውን ስንመለከት ደግሞ እንግዲህ በሴሚ ፊኒሽ እና በፉል ፊኒሽ ነው ለሽያጭ ያቀረቡት። በሴሚ ፊኒሽ አማራጭ ስናያቸው ለምሳሌ ባለ 2 መኝታው 139 ካሬ ሜትር ነው ያልኩሽ ነበር። አጠቃላይ ዋጋቸውን ከ15 ሚሊዮን 200 ሺህ ብር ጀምሮ ማግኘት የምንችልበት ሁኔታ ነው ያለው። ባለ 3 መኝታ ቤቶች ስናይ ደግሞ ከ166 ካሬ እስከ 190 ካሬ ባለው ሬንጅ ናቸው። አጠቃላይ ዋጋቸውን ስንመለከት ደግሞ ከ18 ሚሊዮን ብር እስከ 20 ሚሊዮን ብር ባለው ሬንጅ ናቸው ያሉት ማለት ነው። እንግዲህ እነዚህን ቤቶች ደግሞ በዚህ ዋጋ ለሽያጭ ብናቀርብ እንኳን ሙሉ ለሚከፍል የቀረበ ዲስካውንት አለ፣ የዲስካውንት ፓኬጆች አሉ። ፕላስ ደግሞ ከዛ በተለየ መልኩ 50% ደግሞ የባንክ ብድር ተመቻችቶላቸዋል። እነዚህ ቤቶች ለመግዛት ዛሬውኑ 50%ን ብቻ በመክፈል ቀሪ 50%ን ድርጅቱ በራሱ ከአቢሲኒያ ባንክ ጋር የረጅም ጊዜ ብድር አማራጭን ያመቻችለታል።
ስለዚህ 50% ብቻ ከፍሎ 50% የባንክ ብድር ተመቻችቶለት እነዚህን ቤቶች መግዛት ይችላል ማለት ነው። ከዛ ውጭ ደግሞ ባንክ ጋር ሳላያይዝ ከፍዬ ላጠናቅቅ ብሎ የሚያስብ ከሆነ በቅድመ ክፍያ እንግዛ ለሚል ደንበኛ ደግሞ ከ30% ቅድመ ክፍያ ጀምሮ በመክፈል ቤቶቹን መግዛት ይችላል። ለሳይ ባለ 2 መኝታውን ስናይ አጠቃላይ ዋጋው ወደ 15 ሚሊዮን 200 ሺህ ብር ነው ያልኳችሁ ነበር። የዚህን ቤት 30% ቅድመ ክፍያ ወደ 4 ሚሊዮን 587 ሺህ ብር ቅድመ ክፍያ በመክፈል ቤቱን መግዛት ይችላል። ቀሪ 70%ን ደግሞ በአንድ ዓመት ጊዜ በየ3 እና በየ4 ወር ኢንተርቫሉ ከፍሎ የሚያጠናቅቅ ይሆናል ያለምንም ጭማሪ ፊክስድ በሆነ ዋጋ ማለት ነው የሚሸጥለት። ባለ 3 መኝታውንም ስንመለከት ሌትስ 166 ካሬው ወደ 18 ሚሊዮን 260 ሺህ ብር ነው አጠቃላይ ዋጋው። የዚህንም 30% ቅድመ ክፍያ ደንበኛው መክፈል ሲጠበቅበት ኦልሞስት ወደ 5 ሚሊዮን 478 ሺህ ብር ነው የሚከፍለው። ስለዚህ ይህንን ቅድመ ክፍያ ከፍሎ ቀሪ 70%ን እስከ 1 ዓመት ባለ ጊዜ በየ3 እና በየ4 ወር ኢንተርቫሉ ከፍሎ የሚያጠናቅቅ ይሆናል ማለት ነው። ይህ እንዳለ ሆኖ እንግዲህ 50% የባንክ ብድር ደግሞ አመቻችተናል ያልኩሽ ነበርና 50% ደግሞ የባንክ ብድር ተመቻችቶላቸው የሚያገኙት ነው። ይህ ሲሆን ደግሞ ድርጅቱ በራሱ ነው ያመቻቸው፣ ከአቢሲኒያ ባንክ ጋር ነው የሚያስተሳስረው። ነገር ግን አንዳንድ ደንበኞች ደግሞ የራሳችን ባንክ አለ፣ የራሳችን ባንክ ይዘን እንቅረብ ይላሉ። ለነሱ ደግሞ የሚሆነው ምንድነው? የራሳቸውን ባንክ ይዘው መቅረብ ይችላሉ። ምክንያቱም በእኛ በኩል ሙሉ የተናጠል ካርታዎቹ ሬዲ ሆነው ነው ያሉት፣ ተዘጋጅተዋል። የእያንዳንዱ ቤት ዛሬ ላይ መጥተው እኛ ጋር ቤት ሲገዙ ሴም ታይም ደግሞ የተናጠል ካርታውን እየሰጠናቸው ነው፣ ካርታቸውን እያስረከብናቸው ነው። ስለዚህ ያ ሬዲ የሆነበት ሁኔታ ላይ ስለሆነ ያለው የራሳቸውን ባንክ ማምጣት የሚችሉ ከሆነ በራሳቸው ባንክ ማስተሳሰር ይችላሉ። በእኛ ባንክ ከፈለጉ ደግሞ እኛው እናስተሳስርላቸዋለን ማለት ነው። ስለዚህ 50% የባንክ ብድር እርግጠኛ የሆነ መረጃ ብቻ ሳይሆን የተረጋገጠ የባንክ ብድርን አቅርበን ነው እየጠበቅን ያለ ነው ማለት ነው። መልካም። ስለዚህ እነዚህን ቤቶች በምን ያክል ጊዜ ነው የምታስረክቡት? በጣም ጥሩ ጥያቄ። እንግዲህ እነዚህን ቤቶች የምናስረክበው በሴሚ ፊኒሽድ ከሆነ ቤቶቹን ዛሬውኑ መረከብ ይችላሉ። አሁን ላይ ያሉበት ሌቭል ለዛ ደረጃ ሬዲ ስለሆኑ ማለት ነው። በፉል ፊኒሽድ እየሸጥን ያለናቸውን ደግሞ ከ3 እስከ 6 ወር ባለ ጊዜ ለማስረከብ ነው እየሰራን ያለ ነው ማለት ነው። ምናልባት እንዳየሽው ከላይ ጀምሮ ወደ ታች ሙሉ ለሙሉ የኮሪደር ሴራሚክ ስራዎችን ጨርሰናል። የሚቀር የቤት ውስጥ ነው፣ የቤት ውስጥ ስራዎችን መስራት ነው። ስለዚህ ከዛ አንጻር ከ3 እስከ 6 ወር ባለ ጊዜ ሙሉ ለሙሉ የቤቱን ፊኒሽንግ ሰርተን አጠናቀን የምናስረክባቸው ይሆናሉ ማለት ነው። እንዳየሽው አብዛኛው ነገር አልቋል። ምናልባት እንግዲህ በሴሚ ፊኒሽድ ካልን ለእነሱ 100% አልቋል እያልን ነው፣ ተረከቡም እያልናቸው ስለሆነ ማለት ነው። ስለዚህ የቀረን ትንሽ የፊኒሽንግ ስራዎች ናቸው። እነሱን ደግሞ ከስር ከስር እየሰራናቸው ነው ያሉና በፐርሰንቴጅ ደረጃ እንግዲህ 95% ነው እኛ የምናወጣለት ሳይሆን በባለሙያዎች ተጠንቶ አሁን ላይ ሜንሽን የተደረገውና የደረሰበት ደረጃ 95% የሚባል ነው። እንዳየሽው አንቺ ሙሉ ነገሩ አልቋል። የቀለም ቅብ ስራ ላይና ሊፍት ገጠማ ስራ ላይ ነው ያለው። ያልኩት እንደነበረው እንግዲህ በሴሚ ፊኒሽ ከሆነ ደግሞ ቀጥታ መረከብ ይችላል። ለእነሱ 100% ነው ማለት እንችላለን ማለት ነውና ስለዚህ በዚህ ደረጃ ኮንስትራክሽኑ የደረሰ ነው ማለት ነው። በስተመጨረሻ ማለት የምትፈልገው ነገር ካለ እድሉን ልስጥ። እንግዲህ እነዚህን ቤቶች ይዘን የቀረብንበት መንገድ በእኔ እይታ በጣም ቆንጆ አማራጭ ነው። ከዋጋም አንጻር በጣም ቆንጆ የሚባል ዋጋ ነው። እንደ መጀመሪያ ዙር የማስታወቂያ ዋጋ ነው። ፕላስ የባንክ ብድሩ በጣም ሬዲ የሆነ የተመቻቸ የባንክ ብድር ነው ያለው። የተናጠል ካርታቸው ሬዲ ነው፣ የደረሰ ነው። ስለዚህ ከነዚህ ነገር አንጻር በጣም አድቫይሴብል የሆኑ ፕሮዳክት ነው። ከሚገኝበት ሎኬሽን አንጻር ለመኖርም ብንለው ለኢንቨስትመንት ሁሉ ነገር ያሟላና ሌክዠሪ የምንለው አይነት ስታንዳርድ ያለው ስለሆነ ይህንን የመሰለ ድል ሲገኝ ደግሞ እንዲጠቀሙበት እንጋብዛለን ማለት ነው። መልካም። እነዚህን ቤቶች መግዛት ለሚፈልጉ ሰዎች ከሀገር ውጭም ላሉ ሀገር ውስጥም ላሉ እናንተም በየትኞቹ አማራጭ ማግኘት ይችላሉ? በጣም ጥሩ። እንግዲህ እኛን በተቀመጠው ስልክ ቁጥር ባሉበት ነው ኮንታክት ማድረግ ይችላሉ። ሳይቱንም መጎብኘት ቢፈልጉ ቀጥታ መደወል ይችላሉ። ከዛ ውጭም ባሉበት ነው መረጃዎችን እንዲያገኙ ከፈለጉ ደግሞ በቴሌግራም፣ ዋትሳፕ፣ ዳይሬክት ኮልን በመደወል ባሉበት ነው ሙሉ መረጃዎችን ማግኘት የሚችሉበት ሁኔታ አለ። እዚህ በዛ መልኩ ኮንታክት ቢያደርጉን ተደራሽ እንሆንላቸዋለን ማለት ነው። በጣም አድርጌ አመሰግናለሁ ስለሰጠህን መረጃ። በቂ የሆነ ማብራሪያ ነው የሰጠህን። አመሰግናለሁ። እሺ፣ እኛም ከልብ እናመሰግናለን። ውድ ቤተሰቦቻችን እንግዲህ በዛሬው ቆይታችን ጥንቅቅ ተደርጎ ያለቀለት ቤት አስቃኝተናችኋል። እነዚህን ቤቶች ዛሬውኑ ተረክባችሁ ቤት ውስጥ ገብታችሁ መኖር ትችላላችሁ። እነዚህን ቤቶች የምትፈልጉ ከሆነ ከታች ባስቀመጥንላችሁ ስልክ ደውላችሁ መገበያየት መግዛት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት እስካሁን አብሬያችሁ ቆይታ ያደረኩት እኔ ሊና አምራም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።